የሚል ቃል እኮ የለውም። ሙስሊም የሚል ቃል ከቁርአን በፊት ብታመጣልኝ ይሄ ሁሉ እንትን አልነበረውም። ትሰልማለህ? ሙስሊም የሚለውን ቃል ከቁርአን በፊት ላምጣለህ? ከቁርአን በፊት እንደነበረ ከገዛ መጽሐፍህ ላምጣለህ? አምጣልኝ እስቲ። በጣም ጥሩ ና። ሙስሊም የሚለውን ቃል ካመጣን እስልምና ሊቀበል ነው የሰው ከየት? ከገዛ መጽሐፍ። በጣም ጥሩ ና። ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ሂብሪው። በሂብሩ ነው የተጻፈው። በጣም ጎበዝ ልጅ። እሺ፣ በሂብሩ ነው የተጻፈው። ዋው! ቁርአን ሙስሊም የሚለውን ቃል ልታመጣልኝ ነው? አዎ፣ ሙስሊም የሚለውን ቃል ላመጣልህ ነው። በመጀመሪያዋ ኢዮብ 22:21ን እንመልከተው። ከዛ ወደ ሂብሩ እንሄዳለን። በሂብሩ ነው የተጻፈው ብሎናል። ወደ ሂብሩ እንሄዳለን። እሺ ምን ያለ እዚህ ጋር መጽሐፈ ኢዮብ አይደለ? ኢዮብ 22 ምዕራፍ 22 ቁጥር 21 ላይ እንሂድ። ቁጥር መጀመሪያ ግን ትቀበሏለህ? ይህ መጽሐፍ ስለመቀበል ሳይሆን ለአንተ ማስረጃ አምጣልኝ ከመጽሐፊ ብለህ ነው አይደለ? ሙስሊም እንደነበሩ ነብያቶች ወይም አይ ችግር የለውም እንትን አትበላይ ላሳየህ ነው። ስለዚህ ኢዮብ 22 ተቀበለው ብዬ ነው። እሺ ኢዮብ 22:21 ምን ይላል? ቀጥል። ኢዮብ 22:21 ምን ይላል? ለእግዚአብሔር ተገዛ። ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን አሁን ቀጥታ በሂብሩ ነው የተጻፈው ብሎናል መጽሐፍ ቅዱስ። በሂብሩ ይህን ምዕራፍና ቁጥር ይዘን እንሄዳለን። በዕብራይስጡ ላይ እንሂድ። በዕብራይስጡ ላይ እንሂድ። ኢዮብ 22:1 አንድ ምዕራፍና ቁጥሩን ጻፉት እንዳንረሳ ልጆች። ኦኬ ሂብሩ እዚህ ጋር እንግባ። መልካም ባይብል ሀብ እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለላችሁ። እኛ ምን ገባየት ነው? ኢዮብ ላይ ነው። ኢዮብ ያውና መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 እናድርግ። ምዕራፍ 22 ቁጥር 21 ለእግዚአብሔር ተገዙ ይላል። እግዚአብሔር መገዛት ማለት ምን ማለት ነው? የሂብሩ ቃል ይፍታል። ይሄ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ነው። ቀይሬ ላሳያችሁ፣ ወደ አማርኛ እንቀይረው። መልካም ይታያችኋል። ኢዮብ 22:21 ለእግዚአብሔር ተገዙ ይላል። አሁን እዚህ ጋር ሂብሩ ጋር እንገባለን። ኤችኤቢ ያውና ሂብሩ ላይ እንገባ። ወደ አማርኛ እንቀይረው። እሺ ወደ ትይዩ ዕብራይስጥ ሂድ ይላል። ኢዮብ 22:21 ወደ ትይዩ ዕብራይስጥ ሂድ። የዕብራይስጥ መፍቻ ቃል እዚህ ጋር እንገባለን። እሺ መልካም። አሁን ስልክ ልትወጣ ነው እንዴ? ብዙ ሄድክ እኮ። ከዕብራይስጡ ላሳየህ። ዕብራይስጥ የሚል ቃል በቃል እያሳየሁ ነው አይደለ? የዕብራይስጡን ምዕራፍ 22 ቁጥር 21 ቀጥታ እሱ ጋር ልንገባ ነው። አሁን ጨርሰናል። ለዚህ ጋር ወደ አማርኛ እንቀይረው። እግዚአብሔር መገዛት ማለት ምን ማለት ነው? ለእግዚአብሔር መገዛት ምን ማለት ነው ይለናል። እቺ ቃል ምን ትላለች? አንብባት። ሙስሊም ቀጥል እስኪ። ሙስሊም ምን ማለት ነው? ለእግዚአብሔር መገዛት ያው ቃል በቃል ለእግዚአብሔር መገዛት ምን ማለት ነው? ሙስሊም ማለት ነው ብሎ አስቀምጦታል። ጌታ እሺ ቀጥል። ጌታ ዘመንህን ይባርከው። ሙስሊም ሁኑ ሲባሉ ቀጥታ ለእግዚአብሔር ተገዙ ሲባሉ ሙስሊም ሁኑ ማለት ነበር። ያው ሙስሊም ለመሆን ምን ማድረግ አለብኝ? ለእግዚአብሔር ተገዛ። ያው ቃል በቃል በል አረብኛውን ቃል በልልኝ እስቲ። ያው ለእግዚአብሔር መገዛት ማለት ነው ሙስሊም ብሎ ቃል በቃል ተረጋጋ። ሙስሊም አትቸኮይ፣ ተረጋጋ። ምን ብሎ ነበር? ሙስሊም የሚለውን ቃል አምጣልኝ ከቁርአን በፊት። ለዚያውም ያው ነብያቶች ለእግዚአብሔር ተገዙ ሲባሉ ለአንድ አምላክ መገዛት ማለት ሙስሊም ማለት ነው የሚል ቃል በቃል መጣሁልህ። የጌታ ሰው ይሄ ቃልስ ሌላ ልጨምርልህና ሌላ ሰርፕራይዝ ላሳይህ። ይሄ ቃል ምን ይላል? እዚያው ላይ እስልምና ምን ማለት ነው? ለእግዚአብሔር መገዛት ማለት ነው ብሎ ቃል በቃል አስቀምጦታል። እስልምና በገዛ መጽሐፋችሁ እምነታቸውን እንሰብካቸዋለን ቅዱሳኖች፣ በገዛ መጽሐፋችሁ። ከዚህ በኋላ ምን ይሆንላችሁ? አይ ወደ አማርኛ ቀይሮት ነው ልትሉ ትችላላችሁ። ወደ አማርኛ ቀይሮት ነው እንጂ በእንግሊዝኛ ላይ የለም። እዚያው ላይ የትም ሳንሄድ በእንግሊዝኛ ላሳያችሁ። እዚያው ላይ የትም ሳንሄድ ቅዱሳኖች፣ ይሄ ቃል ምን ይላል? ይሄ ቃል
ሙስሊም ያ ፋይል ስለ ጊዜ ብቻ የመጣ ሳይሆን ቀደምት ነቢያት ሁሉ የታዘዙበት ነው። ለአንዱ አምላክ ተገዙ ሲባሉ ጊዜ ሙስሊም ሁኑ እየተባሉ ነበር። ለአንድ አምላክ መገዛት ማለት ሙስሊም መሆን ማለት ነው የምንለው ለዚህ ነው። በመጽሐፋቸው ላይ በገዛ መጽሐፋቸው ላይ ነቢያቶች ለአንድ አምላክ ተገዙ ሲባሉ ጊዜ ሙስሊም ሁኑ እየተባሉ ነበር። ለአንድ አምላክ ይገዙ ነበር። አሁን ሌላ ሰርፕራይዝ ላደርጋቸው ነው። ኢየሱስ ራሱ ሙስሊም ነበር። ለምን ከተባለ ለዚያ ለአንዱ አምላክ ይገዛልና ለአንድ አምላክ መገዛት ማለት ሙስሊም ማለት ነው ከተባለ ኢየሱስ ክርስቶስ ራሱ ለአንዱ አምላክ ይገዛልና ሙስሊም ነው ማለት ነው። ክርስቲያን አይደለም ነው። ኢየሱስ ለአምላኩ እንደሚገዛ ላሳያቸው። የገዛ መጽሐፋችሁ ላይ ኢየሱስ ክርስቶስ ራሱ ሙስሊም ነበር። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ ልሂድ። ኢየሱስ ክርስቶስ ለዚያ ለአንዱ አምላክ ይገዛ ነበር። አንደኛ ቆሮንቶስ ምዕራፍ 15 ለዚያ ለአንዱ አምላክ ይገዛል። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ኢየሱስ ማለት ነው። ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ለአንድ አምላኩ ይገዛል። ለአንድ አምላክ ለዚያ ለአንድ አምላክ መገዛት ማለት ሙስሊም ማለት ነው። ስለዚህ ኢየሱስ ክርስቶስ ራሱ ለዚያ ለአንድ አምላክ የሚገዛ የሆነ ሙስሊም ነበር። የታቸዋላ ቅዱሳኖች ያ ስለዚህ ለአንዱ አምላክ መገዛት ያ ማለት ሙስሊም መሆን ማለት ነው። ሙስሊም ሁኑ እያሉ እየተባሉ ነቢያቶች ይታዘዙ። እሺ